ሰላም ተረስተልን እንዴት ናችሁ? ክቡራትና ክቡራን አድማጮቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ከዩቲዩብ ቻናላችን ስፖርታዊ ጉዳዮቻችን ተጀምረዋል። የተለያዩ መረጃዎችን ወደ እናንተ እያካፈልን አብረን ቆይታዎችን የምናደርግ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትዘነጉ። በአብሮነት የተለያዩ ርዕሰ ጉዳዮችን እያነሳሳን ቆይታ የምናደርግ ነው የሚሆነው። ወደ ተቀዳሚው ርዕሰ ጉዳዮቻችን በቀጥታ የምናመራ ይሆናል። ሉካስ ሃቨርት በአርሰናል ቤት እንግዲህ ተደጋጋሚ የጉዳት ኬዞችን እያስተናገደ የሚገኝ ተጫዋች እንደሆነ የሚታወቃል። ጀርመናዊ አጥቂ አሁንም ቢሆን የጉዳት ኬዙ በድጋሜ እንዳገረሸበትም ተገልጿል። እንግዲህ ወደ ሜዳ ሊመለስ ተቃርቧል ተብሎ በሚታሰብበት በዚህ ጊዜም በድጋሜ የጉዳት ኬዙ አገርሽቶበት ከሜዳ የሚርቅበትም ሁናቴ ተፈጥሯል ማለት ነው። በነገራችን ላይ አንዳንድ ታማኝ መረጃ ምንጮችም ይህንን ጉዳይ ሲያጋሩት ተመልክተናል። በእርግጥ ከሉካስ ሃቨርት እንግዲህ ከጉዳት አስተናገደ የሚለው ጉዳይ ብዙ የሚዋጥም ባይሆንም ያው ከጉዳት የማገገሚያ ሂደቶችን እያከናወነ ባለበት ወቅት ላይ ጉዳቱ አገረሸበት የሚለው ሜይ ቢ ሊገልጸው የሚችል ቃል ይመስለኛል። በአርሰናል ቤት እንግዲህ ከሃቨርት ከመጣ በኋላ ለሚካኤል አርቴታ ጥሩ የሚባል አማራጭ ከሆኑ ተጫዋቾች መካከል አንደኛው እንደሆነ የሚታወቃል። በተለይ የተጫዋቹ ሁለገብነት ለአርሰናል እግር ኳስ ክለብ ስኬታማነት ቁልፍ ሚናን ይወጣል ተብሎ እምነትም ተጥሎበታል። በዚህም እንግዲህ ተጫዋቹ ወደ ሜዳ እስኪመለስ ሚካኤል አርቴታ በጉጉት የጠበቁት እንደነበረም ይታወቃል። ያው ከካይ ሃቨርት እንግዲህ ከሚመለስ ከሆነ ከነ ቪክተር ዮኬሬሽ በላይ ተቀዳሚ እንግዲህ የአርሰናል እግር ኳስ ክለብ የማጥቃት እንቅስቃሴን ይመራል ተብሎ እምነት ተጥሎበት ነበር። በነገራችን ላይ 2025-2026 ከገባ በኋላ 30 ደቂቃዎችን ብቻ ነው መጫወት የቻለው በጉዳት ምክንያት ማለት ነው። ተጫዋቹ የጉዳት ኬዞችን መለስ ብላችሁ እንደው ከተመለከታችሁ በብዙ መልኩ አስቸጋሪ የሚባሉ የጉዳት ጊዜያቶችን ያሳልፋል። አርሰናል ከማንቸስተር ዩናይትድ ባደረጉት ጨዋታ እንግዲህ ለ30 ያክል ደቂቃዎች ነበረ ሜዳ ላይ ማሳለፍም የቻለው ይህንም ኦገስት 17 ላይ በተደረገው ጨዋታ ማለት ነው። ከዛ በኋላ እንግዲህ ተጫዋቹ በርካታ ሳምንታትን በጉዳት ምክንያት ከሜዳ ያሳልፍባቸው አጋጣሚዎች አሉ። ተጫዋቹ ጉዳት ባያጠቃው ኖሮ ይህ ልጅ ምን ያክል አስደናቂ ብቃትን እንደሚያሳይ ለመግለጽም ያስቸግራል። በህመም እንደዚሁም ደግሞ በጉዳት ምክንያት የጨዋታ እንቅስቃሴዎች ያለፉትን ስትመለከቱ ኦልሞስት 28 ጉዳትና የህመም ኬዞችን ያስተናገደ ተጫዋች ነው። በ2024 4 ነበረበት። እንደዚሁም በ2025 በተመሳሳይ በ2023 ከፍተኛ ሪከርድ የሚባለው በ2021 6 ጊዜ ተጎድቶ እንደነበር ይታወቃል። የጡንቻ መሸማቀቅና እንደዚሁም ደግሞ የቁርጭምጭሚት ጉዳት ፕላስ ደግሞ የህመም ስሜቶችም የተሰሙት ነው ተብሎ ከሃቨርት እንግዲህ የተለያዩ ጥያቄ ሲነሱበት እንደነበር ይታወቃል። ለማንኛውም እንግዲህ ከሉካስ ሃቨርትን በተመለከተ የተሰማው ዜና ይህንን ይመስላል። እዛው አርሰናል ቤት ላይ ቆይታ እናደርግና ሌላኛውን አጥቂ ጋብሪኤል ሱስን እንመልከት። ጋብሪኤል ሱስ ከማንቸስተር ሲቲ መዳረሻውን እንግዲህ ወደ አርሰናል ካደረገ በኋላም በአርሰናል ቤት እንግዲህ ምናልባት በቅርብ ጨዋታዎች ላይ የተሻሉ የሚባሉ መነቃቃቶችን እያሳዩ ከሚገኙ አጥቂዎች መካከል አንደኛው እንደሆነም ይታወቃል ጋብሪኤል ሄሱስ። ታዲያ አጥቂ እንግዲህ በአርሰናል ቤት መቆየት ፈልጋለሁ፣ በአርሰናል ቤት ያላጠናቀቁት የቤት ስራ አለኝ ሲል አስተያየቱን ሰጥቷል። የ28 ዓመቱ ብራዚላዊ አጥቂ በዚህ ዓመት እንግዲህ ከኦልሞስት 2 ጨዋታዎች ላይ ተቀይሮ ገብቶ ወደ 37 ያክል ደቂቃዎችን መጫወት ችሏል። ከወልቭስ ጋር በነበረው ጨዋታ 81ኛው ደቂቃ ላይ ወደ ሜዳ ተቀይሮ የገባበት አጋጣሚ እንደነበረም ይታወቃል። ተጫዋቹ ያው ጉዳት አስተናግዶ እንደነበረም የቅርብ ጊዜ ትውስታ ነው። ተጫዋቹ ለመጨረሻ ጊዜ በጨዋታ እንቅስቃሴ የተሳተፈው አርሰናል ከማንቸስተር ዩናይትድ በኤፍኤ ካፕ የጨዋታ መርሃ ግብር ማንቸስተር ዩናይትድ በመለያ ዓመት ያሸነፈበት የጨዋታ እንቅስቃሴ ላይ ነበር። ከዛ በኋላ እንግዲህ በተለያዩ ጨዋታዎች በቻምፒየንስ ሊግም በፕሪሚየር ሊግም በርካታ ጨዋታዎችም ያለፉት ተጫዋች እንደሆነ ይታወቃል። በእርግጥ አሁን ላይ እንግዲህ ወደ ሜዳ ተመልሷል። ተጫዋቹም ጥሩ ብቃትን ያሳያል ተብሎ እምነት ተጥሎበታል። ከዚህ ጋር ተያይዞ በሰጡ አስተያየት እንግዲህ ምንድነው ያለው ጋብሪኤል ሄሱስ በአርሰናል ቤት አሁንም ያልተጠናቀቁ የቤት ስራዎች አሉኝ። እነዚህን የቤት ስራዎች ለማጠናቀቅም ዝግጁ ነኝ። በአርሰናል ቤት ያለኝን ለመስጠትም ከምንጊዜውም በላይ ዝግጁ መሆኔ ሊታወቅልኝ ይገባል ብሏል። በአርሰናል ቤት እንግዲህ ካለፉት የውድድር ዓመታት ጀምሮ እጅግ በጣም የጉዳት ችግሮች ሲያምሱት የነበረ ቡድን እንደነበረ ይታወቃል። በአርሰናል ቤት በአጠቃላይ እንግዲህ ካለፈው ዓመት ወይም ካለፈው የውድድር ዓመት ጀምሮ 100 የተለያዩ ጉዳቶችን አስተናግዷል። ከነዛ ውስጥ ደግሞ ብዙ ጉዳቶችን በማስተናገድ ቤንያሚን ዋይት 9፣ ዴክላን ራይስ 8፣ ሪካርዶ ካላፊዮሪ 8፣ ቡካዮ ሳካ 7፣ ጁሪየን ቲምበር 7፣ ጋብሪኤል ማጋሌሽ 6፣ ካይ ሉካስ ሃቨርት 5፣ ሊያንድሮ ትሮሳርድ 5 እና ዊሊያን ሳሊባ 5 ይጠቀሳሉ። እነዚህን ጉዳቶች አጠቃላይ ሲደምሯቸው ኦልሞስት 100 የጉዳት ኬዞችን ታገኙበታላችሁ ማለት ነው። ታዲያ በአርሰናል ቤት እንግዲህ ጉዳት ከሚፈተናቸው ተጫዋቾች መካከል አንደኛው ቀደም ሲል ያነሳውላችሁ ጋብሪኤል ሄሱስ ነውና በአሰልጣኙ እንደዚሁም ደግሞ በቡድናዊ መዋቅሩ እጅግ በጣም አምናለሁ፣ በራሴ ብቃት የምተማመናለሁ። በፈጣሪ ፍቃድ እንግዲህ ምናልባት እድሎችን ማገኝ ከሆነ የሊጉን ዋንጫ እንዲያሳካ ቡድኑም የመርዳት ፍላጎቴ እጅግ በጣም ከፍተኛ ነው ሲል እንግዲህ ካስቴቱንም ሰጥቷል። ለማንኛውም እንግዲህ የሚካኤል አርቴታ ተቀዳሚ ምርጫ ይሆናል አይሆንም በቀጣይ የሚጠበቅና በትኩረት የሚታይ ጉዳይ ነው። ወደ ማንቸስተር ዩናይትድ ቤት እናምራ። ማንቸስተር ዩናይትድ እንደ ቤን ጃኮብ ዘገባ ከሆነ በጥር የዝውውር መስኮት 2 ልምድ ያላቸው የአማካኝ ስፍራ ተጫዋቾችን ማስፈረሙ አይቀሬ እንደሆነም ተገልጿል።
ተገልጿል። እነዚህም ተጫዋቾች እነማን ናቸው ከተባለ ኤደርሰን ኤሊዮት እና እንደዚሁም ደግሞ ካርሎስ ባሌባ ናቸው። እነዚህን ተጫዋቾች ማግኘት የሚችል ከሆነ ኦኬ፣ ካልሆነ ግን ደግሞ ሌሎች አማራጮችን ማንቸስተር ዩናይትድ ለመመልከት ዝግጅቱንም አጠናቋል የሚሉ ዜናዎችም ሰምተዋል። በተለይ የካርሎስ ባሌባ ጉዳይ በሩበን አሞሪም በትልቁ የሚደነቅ ተጫዋች ነው። በብራይተን ቤት እያሳየ ከሚገኘው እንቅስቃሴ አንጻር ብራይተኖች በጠርም ቢያጡት እሱን ያን ያክል አስቸጋሪ ይሆንብናል ብለውም አያስቡም። ከዚህ ጋር ተያይዞ ተጫዋቹን ለመልቀቅ ያን ያክል ችግር የለባቸውም ተብሏል። ሌላው ማንቸስተር ዩናይትድ ጋር በተገናኘ የአንቶኒ ሴሜንዮ ጉዳይ ነው። ሴሜንዮ ማንቸስተር ዩናይትድን ለመቀላቀል ፍላጎት አሳይቷል ተብሏል። እንደዚሁ ማንቸስተር ዩናይትድም ደግሞ የሴሜንዮን ዝውውር ለማጠናቀቅ ተቀዳሚ ክለብ ሆኖም ከፊት እየመራ እንደሚገኝም ተገልጿል። ሴሜንዮን የማስፈረም ፍላጎታቸው ከዚህ ቀደም እንደነበረም ይታወቃል። ማንቸስተር ዩናይትዶች ምንድነው እንግዲህ የተጫዋቹን ዝውውር አጠናቀው በቀጣይ በማንቸስተር ዩናይትድ ቤት በኩል የመስመር አጥቂነት ሚናውን ወይም ደግሞ እንደ ፉልባክነትም ለመጠቀም እሱን እያሰቡ ይገኛሉ። አማራጭ የሚባሉ የማጥቃት ባህሪ ያላቸውን ተጫዋቾች ወደ ቡድን ስብስቡ መቀላቀል ይፈልጋሉ ተብሏል። ዩናይትዳውያን ማንቸስተር ሲቲ፣ ሊቨርፑልና አርሰናል እንደዚሁም የተጫዋቹ ዋነኛ አድናቂና ፈላጊ ክለቦች እንደሆኑ ይታወቃል። ያው ትላንት በነበረን የስፖርት የመረጃ ሰዓት በዝርዝር ስለተመለከት ነው ይህንን ጉዳይ ዲቴል አናነሳውም። ወደ ሌሎች ርዕሰ ጉዳዮቻችን ነው የምናመራው። የብሩኖ ፈርናንዴዝን ጉዳይ እስኪ እንመልከት። ብሩኖ ፈርናንዴዝ ወደ ሳዑዲ አረቢያ የሚሉ ጉዳዮች ተነስተዋል። ሩበን አሞሪም በነገራችን ላይ አምረዋል። ከፈርናንዴዝ ጋር በተገናኘ አምረዋል ማለት ምን ማለት ነው? ፈርናንዴዝ በየትኛውም መንገድ ክለቡን ለቆ መውጣት የለበትም ብለው ትእዛዞችን አስተላልፈዋል። በዚህም እንግዲህ ባለፈው ወደ ሳውዲ አረቢያ ያመራል ተብሎ ሲነገር ሩበን አሞሪም ተጫዋቹ በኦልድ ትራፎርድ በማንቸስተር ዩናይትድ ቤት እንዲቆይ የማሳመን ስራውን እንግዲህ የሰሩት እሳቸው እንደነበሩ ይታወቃል። ከዚህ ጋር ተያይዞ እንግዲህ ቤን ጃኮብስ ባጋራው መረጃ መሰረት አልሂላል አሁንም ቢሆን የብሩኖ ፈርናንዴዝን ፊርማ ለማግኘት ተቀዳሚ ፈላጊ ሆነው ስራዎችን እየሰሩ ይገኛሉ የሚሉ ዜናዎችንም እንደዚሁም ይዘው የወጡበትም ጉዳይ አለ። ከዚህ ጋር ተያይዞ ግን የማንቸስተር ዩናይትድ ሰዎች በቀጣይ ከብሩኖ ፈርናንዴዝ ጋር ይነጋገራሉ ተብሎ ይጠበቃል። የአመራሮቹ ነው እያልኩ ያለሁት አሰልጣኙን አያካተተም። ከዚህ ጋር ተያይዞ እንግዲህ ብሩኖ ፈርናንዴዝ ደግሞ ከሪዮ ፈርዲናንድ ጋር ቆይታ አድርጎ ነበረ። ምን አለመሰላቸው? ዛሬም ነገም ከነገ ወዲያም ዓላማዬ አንድና አንድ ግልጽ ነው አለ። ማንቸስተር ዩናይትድን ባለኝ አቅም ማገልገልና ቡድኑን ለስኬታማነት ማብቃት። ማንቸስተር ዩናይትድን መልቀቅ ብፈልግ ኖሮ ያኔ ለቅቄ በትልቅ ደረጃ ዋንጫዎችን ማሳካት እችል ነበረ። እኔ የዋንጫ ፍላጎት አይደለም ያለኝ፣ ማንቸስተር ዩናይትድን ወደ ገናናነቱ የመመለስ ነው። በእውነቱ ይህንን ክለብ እኔ እወደዋለሁ እና ክለቡንም ስለምወደው ወደ ትልቅነቱ፣ ወደ ስኬታማነቱና ወደ አስፈሪነቱ እንዲመለስ ክለቡን ማገዝ የኔ ተቀዳሚ ፍላጎትና የኔ ተቀዳሚ ኢላማ ነው ይላል ብሩኖ ፈርናንዴዝ። በርካታ የማንቸስተር ዩናይትድ ደጋፊዎችን ልብ የሚያሞቅ አይነት አስተያየት ነው የሰጠውና እቅዳችን ወደ ዋንጫ ተጉዘን እንግዲህ ዋንጫዎችን ማሳካት ከታሪካዊ ክለብ ጋር ታሪካዊ ስኬቶችን ማሳካት ነው የምፈልገው። ነገር ግን ሌሎች ዋንጫዎችን ሌሎች ክለቦችን የመቀላቀል ፍላጎት ቢሆን ኖሮ እኔ የነበረኝ አለ በእርግጠኛነት እስካሁን በትልቅ ደረጃ ትልቅ ዋንጫ አሳክቼ ነበራል። ሪያል ማድሪድ ሊቀላቀል ይችል ነበር፣ ምንም ጥያቄ የለውም። ማድሪዶች እሱን ቢያገኙት በዚህ ሰዓት ላይ የሚጠሉት አይነት ተጫዋች አይደለም። ባየር ሙኒክ መቀላቀል የሚችል በዚህ ሰዓት ላይ ዓለም ላይ ጥሩ የሚባለው የአጥቂ አማካኝ ተጫዋች ብሩኖ ፈርናንዴዝ እንደሆነ ግልጽ ነው አይደለ? ብሩኖ ፈርናንዴዝ የሚያስመዘግባቸው ቁጥሮች እስቲል በዚህ ዓመት ዲፌንሲቭ ሚድፊልደር ሆኖ እኮ በፕሪሚየር ሊጉ የሚገኙ የአጥቂ አማካኞች ወይም ደግሞ ሴንትራል አታኪንግ ሚድፊልደር ሆነው እየተጫወቱ የብሩኖ ፈርናንዴዝን ያክል የጎል አስተዋጽኦች አሁን ብሩኖ የመጀመሪያ ፔናልቲ መቼ ስለሆነ ነው ሊሉ ይችላሉ። ነገር ግን ጎሎችን እንተዋቸውና አሲስቶቹ 7 አሲስቶችን በማስመዝገብ በፕሪሚየር ሊጉ ተቀዳሚው ተጫዋች ነው። ሜዳ ላይ የሚያሳያቸው ሪያክሽኖች በብዙ የተቃራኒ ቡድን ደጋፊዎች የማይወደዱለት እንደሆኑ ይታወቃል። ነገር ግን ብሩኖ ፈርናንዴዝ አሁንም በማንቸስተር ዩናይትድ ቤት እጅግ የተወዳጅ የሆነ ተጫዋች እንደሆነ መዘንጋት ያለበትም አይመስለኝም። ሌላው መረጃችን እንግዲህ ምናልባት ለእግር ኳስ ወዳዶች ለአብዛኞቹ እንደ መርዶ የሚታይ ለፕሪሚየር ሊግ ወዳጆች ማለት ነው። ነገር ግን ለሌሎች ደግሞ መለስ ብላችሁ ከተመለከታችሁት አርሰናል እግር ኳስ ክለብ ደጋፊዎች ደግሞ ጥሩ ዜናም ብለን የምናነሳ ጉዳይ አለ። ፔፕ ጓርዲዮላ በቀጣይ እንግዲህ ከማንቸስተር ሲቲ ጋር ያለው እህል ውሃ የሚያከትም ይሆናል ወይም ማንቸስተር ሲቲ ለቆ እንግዲህ ወደ ሌሎች ብሔራዊ ቡድኖች ነው የሚያመራው። በርግጥ ከዚህ በኋላ ክለብ ይዛል ተብሎ አይጠበቅም። በስፔንም ነግሷል፣ በጀርመንም ነግሷል፣ በእንግሊዝም ነግሷል። ትክክለኛ ንጉስ መሆኑን አስመስክሯል በተለያዩ ሊጎች ላይ የዞረ ጆሴ ፔፕ ጓርዲዮላና ጓርዲዮላ ከማንቸስተር ሲቲ ጋር እንግዲህ ይህንን ዓመት ካጠናቀቀ በኋላ ይለያያል ተብሏል እና ጋርዲዮላ መልቀቁ ብቻ አይደለም የሚያስገርመው በቸልሲ ቤት እጅግ በጣም ደካማ የሚባል ቡድንን እየገነቡ የሚገኙት አሰልጣኝ ኢንዞ ማሬስካ ደግሞ የፔፕ ጓርዲዮላ ምትክ ሆነው ወደ ማንቸስተር ሲቲ ያመሩና የማንቸስተር ሲቲ ዋና አሰልጣኝ ሆነው ያገለግላሉ የሚሉ ዜናዎችም በዋነኛነት እየተሰሙ ይገኛሉ። ይሄ በብዙ መልኩ አስገራሚ ነው አይደል? ኢንዞ ማሬስካ በማንቸስተር ሲቲ ቤት እንግዲህ የዋና አሰልጣኝነት መንበረ ስልጣንን ተረክበው ቡድኑን ይመራሉ ተብሎ መረጃዎች መውጣታቸው በብዙ መልኩ የሚያስገርም ነው። ነገር ግን አንዳንድ ጭምጭምታዎችን ስትመለከቱ ቪሴንት ኮምፓኒ እንደውም ፔፕ ጓርዲዮላ መንበረ ስልጣንን ይተካል ተብሎ ነበር አይደለም የሚጠበቀው። ከዛ ውጪ ግን ኢንዞ ማሬስካም ያው ከጓርዲዮላ ጋር ሰርተዋል ከዚህ በፊት። ስለዚህ በሌስተር ሲቲ ቤት ያሳዩትን አስደናቂ እንቅስቃሴ ተከትሎ ቸልሲ ቀጥሮት ነበር። ቸልሲዎች እንግዲህ ምናልባትም ይህንን አሰልጣኝ ክለቡን ለቀው እንዲወጣ ሊፈቅዱለት ይችላሉ አይችልም፣ በክረምት የሚጠበቅ ጉዳይ ነው። ፔፕ ጓርዲዮላ የሚለቅ ከሆነ ወይም ደግሞ በይፋ ክለቡን የሚለያይ ከሆነ
ማንቸስተር ሲቲ ዋና አሰልጣኝ ግን ኤንዞ ማሬስካ ይሆናሉ የሚሉ ዜናዎችን በስፋት እየተሰሙ ነው የሚገኘው። ለማንኛውም ከማንቸስተር ሲቲ ጋር እንግዲህ ከፔፕ ጓርዲዮላ የመለያየቱ ጉዳይ የሚቀር እየመሰለ አይደለም የሚገኘው። የሊድስ ዩናይትዱ ግብ ጠባቂ ሜስለር ወደ ጣሊያን ሊያመራ ነው ተብሏል። እንግዲህ ኤሲ ሚላን እና ኢንተር ሚላን የተጫዋቹ ፈላጊ ሆነው ብቅ ስለማለታቸውም ተገልጿል። ጋሪ ኔቭል መሐመድ ሳላን በተመለከተ አንድ አስተያየትን ሰጥቷል። መሐመድ ሳላ ተቀያሪ ወንበር ላይ ሆኖ ኮዲ ጋክፖ ሲጫወት ማየት እጅግ በጣም ያሳምማል። ኮዲ ጋክፖ በባህሪው በጣም የፈዘዘ ተጫዋችም ሆኗል። ምናልባት ሞሳላ እጅግ በጣም ግዙፍ ስም ያለው እንደዚሁም ደግሞ ያን የመሰለ ብቃትን ይዞ ደካማው ተጫዋች ሜዳ ላይ ሲጫወት ማየት እጅግ በጣም ህመምን ይፈጥራል ሲል አስተያየቱንም ሰጥቷል። ከዚሁ ከሊቨርፑል ጋር በተገናኘ እንግዲህ በአሌክሲስ ማካሊስተር ኮንትራት ጉዳይ አዳዲስ ንግግሮች የተደረጉ ይገኛሉ ተብሏል። ሊቨርፑላውያን እንግዲህ ማካሊስተር ይህንን አርጀንቲናዊ ጥበበኛ በቡድናቸው ውስጥ ስለማቆየትም የተነጋገሩበት ይገኛሉ የሚሉ ዘገባዎችም በስፋት እየተሰሙ ነው የሚገኘው። ማካሊስተር እንግዲህ በሊቨርፑል ቤት ጥሩ የሚባሉ ብቃቶችን እያሳዩ ከሚገኙ ከዋክቶች መካከል አንደኛው እንደሆነ ይታወቃል።